King Ethiopian Premier League ሁለተኛ ሳምንት ፋሲል ከነማ ሻምፒዮን መሆኑ ሲረጋገጥ በሊጉ ሁለተኛ ደረጃን ይዞ ለማጠናቀቅ የሚደረገው ፉክክር ትኩረትን ስቧል። የ2010 የኢትዮጵያ ፕሪሚየር ሊግ ሻምፒዮን የሆነው ጅማ አባጅፋርን ጨምሮ በሊጉ ለመቆየት የሚደረገው ፉክክርን በርትቷል። በሳምንቱ የተቆጠሩ ግቦች ደግሞ 6 ብቻ ናቸው። የቤት ኪንግ የሁለተኛ ሳምንት መርሃ ግብሮችን ሀብታሙ ካሴ እንደሚከተለው ቀኝቷቸዋል። And a very good morning to you. Welcome back to Ethiopia. More specifically, to about 250 or 70 kilometers away from Addis Ababa in the southeast, we are in Hawassa. የሐዋሳ ዩኒቨርሲቲ ስታዲየም ፕሪሚየር ሊግን ማስተናገድ ጀምሯል። የቤት ኪንግ ኢትዮጵያ ፕሪሚየር ሊግን ያስተናገደ አምስተኛው ሜዳም ሆኗል። በሊጉ ዝቅተኛ ግብ የተቆጠረበት ሳምንትም በዚሁ ሜዳ ተመዝግቧል። 6 ጨዋታዎች ተደርገው 6 ግቦች ብቻ ናቸው የተቆጠሩት። ከ6ቱ ጨዋታዎች 3ቱ ባዶ ለባዶ ይተናቀቁ ናቸው። የተቆጠሩትን 6 ግቦችም 3 ክለቦች ናቸው ያገቧቸው። ሐዋሳ፣ ፋሲልና ቅዱስ ጊዮርጊስ። ቀሪዎቹ 10 ክለቦች ግብ ርቋቸዋል። ሳምንቱ አጼዎቹን ጮቤ ያስረግጧል። ከተመሰረተ ግማሽ ምዕተ ዓመት በላይ ያስቆጠረው ፋሲል በታሪኩ ትልቁን ድል አግኝቷል። በ21 ጨዋታዎች 52 ነጥቦችን የሰበሰቡት አጼዎቹ አንድ ጨዋታ ብቻ ነው የተሸነፉት። እስካሁን 36 ግቦችንም አግብቷል። ባለፉት 3 ዓመታት ወጥ ብቃት በማሳየት በመጨረሻም ህልማቸውን እውን አድርገዋል። በሊጉ ሁለተኛ ደረጃን በማግኘት የኮንፌዴሬሽን ዋንጫ ተሳታፊ ለመሆን የሚደረገው ብርቱ ትግል ማጓጉ ይሆናል። ኢትዮጵያ ቡና፣ ቅዱስ ጊዮርጊስ፣ ሀዲያ ሆሳዕና፣ ባህር ዳር ከተማን ጨምሮ ብዙ ክለቦች በሂሳባዊ ስሌት ሁለተኛ የመሆን እድል አላቸው። ኢትዮጵያ ቡና ከወላይታ ዲቻ ጋር ነጥብ ሲጋራ ቅዱስ ጊዮርጊስ ወደ አሸናፊነት የተመለሰበትን ውጤት በ22ኛው ሳምንት አስመዝግበዋል። ፈረሰኞቹ ባህር ዳር ከተማን 2-0 በሆነ ውጤት ነው የረቱት። በዚህ ጨዋታ የባህር ዳሩ ግብ ጠባቂ ሃሪስተን ሄሱ የፈጸመው አላግባብ ጨዋታም አስደንጋጭ ነበር። 4 ቋሚ ተሰላፊዎቹን የቀጠው ቅዱስ ጊዮርጊስ ማሸነፉን ተከትሎም ወደ 3ኛ ደረጃ ከፍ ብሏል። የውድድር ዓመቱ የመጀመሪያ ሳምንት ድንቁ ቡድን ሀዲያ ሆሳዕና ነገሮች ከብደውበታል። 15 የቡድኑ ተጫዋቾች የፊርማ ክፍያችን አልተከፈለንም በሚል ወደ ሐዋሳ ባለማቅናታቸው ሐዋሳን በ10 ተጫዋቾች ገጥሞ ተሸንፏል። የክለቡ አመራሮችና የተጫዋቾቹ ዝግብም ተካሯል። አሰልጣኝ አሸናፊ በቀለም ጣልቃ ገብነት አላሰራይ ብሏል በማለት ቡድናቸውን አልመሩም። በአመቱ ሜዳ ላይ ብዙ ጠንካራ ጎን የነበረው ይህ ቡድን በተደጋጋሚ በሚስተዋልበት የአስተዳደር ችግር ውጤቱ ላይ ተጽዕኖ ፈጥሮበታል። አዳማ ከተማ፣ ጅማ አባጅፋርና ሲዳማ ቡና ወራጅ ቀጠና ውስጥ ያሉ ቡድኖች ናቸው። የ2010 የኢትዮጵያ ፕሪሚየር ሊግ ሻምፒዮኑ ጅማ አባጅፋር በዚህ ዓመት ያሳየ ያለው ብቃት እጅጉን የወረደ ነው። ከ20 ጨዋታዎች 3 ነጥቦችን ብቻም ሰብስቧል። 17 የግብ ዕዳ አለበት። አዳማ ከተማ የሊጉ ግርጌ ቡድን ነው። 10 ነጥቦችን ብቻ የያዘው ይህ ቡድንም በሊጉ ለመቆየት ተአምር የሚያስፈልገው ይመስላል። ያለፉት ዓመታት ጠንካራ ተፎካካሪ ቡድን ሲዳማ ቡና በመሻሻል ውስጥ ያለ ቢሆንም አሁንም ከቀጠናው አልወጣም። በኢትዮጵያ ቮሊቦል ፌዴሬሽን አዘጋጅነት የሚካሄደው የኢትዮጵያ ቮሊቦል ፕሪሚየር ሊግ የመዝጊያ ውድድር ተጀምሯል። በትንሿ ስቴዲየም በመካሄድ ላይ ባለው ውድድር በሴቶች ፌዴራል ማረሚያ ወላይታ ሶዶ ዩኒቨርሲቲን 3-1፣ ጌታ ዘሩ አዲስ አበባ ዩኒቨርሲቲን 3-0 አሸንፏል። ወላይታ ሶዶ ብሔራዊ አልኮልና አረቄ ፋብሪካ ፌዴራል ማረሚያ ቤቶች በሴቶቹ ከአንደኛ እስከ 3ኛ ያለውን ደረጃ ይዘዋል። በወንዶቹ ረፋር ላይ በተደረገ ጨዋታ ሙገር ሲሚንቶ መከላከያን 3-2 ረቷል። በመጪው ክረምት በቶኪዮ ኦሎምፒክ ላይ የሚሳተፉ አትሌቶች ከኮሮና ቫይረስ ነፃ መሆናቸውን የሚያሳይ የ2 ጊዜ የምርመራ ውጤት ከያገሮቻቸው ከመነሳታቸው 4 ቀናት በፊት መላክ እንዳለባቸው አዘጋጅ ኮሚቴው አስታወቀ። አትሌቶቹ ቶኪዮ ከደረሱ በኋላም ለገበያ ለጉብኝትና ለመዝናኛ መንቀሳቀስ አይችሉም ተብሏል። ዝርዝሩን ያዘጋጀው ሰለሞን ክብረት ነው። እድሪስ አህመድ ያቀርባል። Moving hearts around the world. The games must go on. But the Tokyo Olympics and Paralympics won't have any foreign fans. ባለፈው ዓመት በኮሮና ቫይረስ ወረርሽኝ መከሰት ምክንያት ለአንድ ዓመት የተራዘመው የቶኪዮ 2020 ኦሎምፒክ ሊካሄድ 74 ቀናት ብቻ ቀርቶታል። ከሐምሌ 15 እስከ ነሐሴ 1 ይካሄዳል ተብሎ በሚጠበቀው የኦሎምፒክ ውድድር ጃፓን ተሳታፊ አትሌቶችንና ውስን የልዑካን ቡድንን ለመቀበል ዝግጅቷን ቀጥላለች። የኦሎምፒክ ውድድሩ ልዩ መገለጫ የሆነው ችቦም በሀገሪቷ የተለያዩ ከተሞች በመዝናኛ የተቃውሞ ፊርማ እያሰባሰቡ ነው። የቶኪዮ ኦሎምፒክ አዘጋጆች ግን የቫይረሱን ስርጭት በመቆጣጠር የጃፓናውያንን ስጋት ይቀርፋል ያሉት
የሚያደርጉበትን መመሪያ ይፋ አድርገዋል። አዘጋጅ ኮሚቴው ባወጣው የመቆጣጠሪያ መመሪያ መሰረት ተወዳዳሪ አትሌቶች ከሀገራቸው ከመነሳታቸው 96 ሰዓታት በፊት ከቫይረሱ ነፃ መሆናቸውን የሚያሳይ የሁለት ጊዜ የምርመራ ውጤት መላክ ይጠበቅባቸዋል። እንዲሁም ለ2 ሳምንታት በየቀኑ የሙቀት መጠናቸውን መለካት የሚኖርባቸው ሲሆን the responsibility. Lips it. Oh, this is Surafel Danachul. Calls himself through a lot of feet. Let's try a little bit of a rest only. A good one from Mujib Kasim. Got a yellow card. Here is a chance for Mucha Shura. Get himself into the box. He's running in the wrong direction. Oh, but then looking for a chance here for a shot. Cross counter. Oh, what they do? The pass is coming in from the right side. A sharp does well not to give it to Didier Libre. This one is onside. Right side. From it out. It's in the net. Rekindling a little hope that St. George can probably come back into this. Run by the Zambelio. Forward to Mujib Kasim. Oh, animal lovers. It can't be called player we've seen it. And for Simjan Yehu. Oh, you can't afford it back there. You've got to celebrate it goal. In a 50-second, what sweet speed here for the new Southern Indureza Shubisha from the left side. London in the net. በዚሁ ወደ ውጭ ዜናዎቻችን እንለፍ። በእንግሊዝ ፕሪሚየር ሊግ 35ኛ ሳምንት ማንቸስተር ዩናይትድ እና አርሰናል